እስራኤል ፈልገዋለሁ የምትለውን በተለይም ደግሞ እነሱ በሚያወጡት ደረጃ ከፍተኛ ደረጃ ላይ የምታስቀምጠው ታርጌቷን ስትራይክ ልታደርግ ስትል አካባቢው ላይ እስከ 100 የሚደርስ ሲቪሊያን ቢኖርም ያ ጥቃት እንዲፈጸም ፍቃዷን ትሰጣለች። እስቲ ነው የዛሬው ቪዲዮ ትንሽ ረዘም ሊል ስለሚችል አሁን ማየት የማትችሉ ከሆነ ሴቭ አድርጉትና ጊዜ ሲኖራችሁ ታዩታላችሁ። ያለፉትን 10 እና 15 ዓመታት እስራኤል የምታከናውናቸውን ጦርነቶችም ይሁን ኦፕሬሽኖች የምታደርገው ከሰው ይልቅ በኤአይ ላይ ተደግፋ ነው። እስራኤል ሚሊተሪ የፈጠራቸው 3 አይነት አልጎሪዝሞች አሉ። አንደኛው ለምሳሌ ላቬንደር ይባላል። ይሄኛው ማለት ነው ይሄኛው በእስራኤል ታርጌት ውስጥ የሚገቡ ወይም እስራኤል የምትፈልጋቸውን ሰዎች ከቶታል ፖፑሌሽኑ ፈልጎ የሚያገኙበት ሲስተማቸው ነው። ትኩረቱ ግለሰቦች ላይ ነው። ያ ግለሰብ ከሐማስ ከሂዝቦላ ወይም እስራኤል ጠላት ከምትላቸው ሰዎች ጋር ወይም ድርጅቶች ጋር ግንኙነት አለው ወይ የሚለውን ቁጭ ብሎ የሚያጠና ሲስተም ነው። እነዚህ መረጃዎችም ለምሳሌ ከስልኮች ላይ ከጂፒኤስ ከሶሻል ሚዲያ እንዲሁም ደግሞ ስለዛ ሰውዬ ሬከርድድ ሆኖ የተመዘገቡ መንግስት ጋር ያሉ ፋይሎችን በማገላበጥ ነው እንግዲህ ያ ሰው ታርጌት ነው ወይስ አይደለም የሚለውን ከ1 እስከ 100 ደረጃ ያወጣና ታርጌት ነው ወይስ ታርጌት አይደለም የሚለውን ለእስራኤል ኮማንደሮች የሚያሳውቀው። በ2024 እስራኤል ጋዛ ላይ በነበራት ኦፕሬሽን ከጋዛ ፖፑሌሽን እንግዲህ 2.3 ሚሊዮን አካባቢ ነው የጋዛ ነዋሪዎች የሚገመቱት። ከነዛ ሰዎች ውስጥ በሰከንዶች ውስጥ ነው 37,000 የሚሆኑ ታርጌቶችን ለይቶ ያወጣው። ሌላኛው ሲስተማቸው ደግሞ እዚህ ጋር የምታዩት ጋስፕል ይባላል። ይሄኛው ሰዎች ላይ ሳይሆን የበለጠ ትኩረቱ ስትራክቸሮች ላይ ህንፃዎች ላይ ወይም ደግሞ አንደርግራውንድ የሆኑ ዋሻዎች ላይ እንደዚህ አይነት ግንባታ ቦታዎች ላይ ነው ትኩረቱን የሚያደርገው። ለምሳሌ አንድ ህንፃ ባለቤቶቹ ማን ናቸው፣ እነማን ናቸው ተከራይተውበት የሚኖሩት የሚለውን የአመታት ዴታ ነው እንግዲህ አንድ ላይ አስልቶ ለኦፊሰሮች ወይም ለኮማንደሮቹ የሚያቀርበው። ይህን ሲስተም ከመፍጠራቸው በፊት 20 ሰዎች አንድ ላይ ተሰብስበው በአመት እስከ 100 ታርጌቶችን ነው ማክሲመም ከ50 እስከ 100 ታርጌቶችን ነው አይደንቲፋይ ማድረግ የሚችሉት። ይህ ሲስተም ከመጣ በኋላ ግን ከ10 እስከ 12 ቀን በሚሆነው ጊዜ ውስጥ ነው ከ100 እስከ 200 ታርጌቶችን አይደንቲፋይ አድርጎ ለወታደሮቹ ወይም ለኮማንደሮቹ የሚያቀርበው። ሶስተኛው ሲስተማቸው ደግሞ ዌዝዳሪ ይባላል። ይሄኛው ከኋላ ሆኖ የሚሰራ ሲስተም ነው። የዛን ሰው እንቅስቃሴ ለተወሰኑ ጊዜያት ያጠናና ቤቱ የትኛውን እንደሆነ አይደንቲፋይ ካደረገ በኋላ ልክ ያ ሰው መኖሪያ ቤት ውስጥ ሲገባ ኖቲፊኬሽን ለተቆጣጣሪዎቹ ወይም ለኦፊሰሮቹ ይልካል። ከዛ በ20 ሰከንድ ውስጥ ያ ሰው ላይ እርምጃ ይወሰድ አይወሰድ የሚለውን ያ ኦፊሰር ወይም ኮማንደር ውሳኔ ይሰጣል ማለት ነው። ይህን ሲስተም የቀድሞውን የኢራን አያቶላ አሊ ኻሜኔይን ለመግደል ሲጠቀሙበት በ60 ሰከንዶች ውስጥ ያለበት ቦታ ታውቆ ታርጌቶቹ አይደንቲፋይ ተደርገው ከዛ በኋላ እንዲፈነዳ ትዕዛዝ የተሰጠው 60 ሰከንድ በማይሞላ ጊዜ ውስጥ ነው። እነዚህን 3ቱን ሲስተሞች ወይም አልጎሪዝሞችን ደግሞ አንድ ላይ ኢንተግሬት አድርጎ የሚይዘው ሲስተም ደግሞ ፓለንቲር ይባላል። ቅንጅታቸውን ባጭሩ ለመረዳት ፓለንቲር ልክ እንደ ኦፕሬሽናል ሲስተም ነው። ለምሳሌ አንድ ስልክ ላይ አይፎን ከሆነ አይኦኤስ፣ እነ ሳምሰንግ ከሆኑ ደግሞ አንድሮይድ እንደምንለው ኦፕሬቲንግ ሲስተሙ ፓለንቲር ይባላል። እነ ላቬንደር ደግሞ እንደ አፕሊኬሽን ናቸው። የሚፈልጉትን ኢንፎርሜሽን ከፓለንቲር ሪሶርስ ወይም ዴታ ላይ ይወስዱና ለሚፈልጉት ፐርፐዝ እንዲያውሉት ይረዳቸዋል ማለት ነው። የፓለንቲር ትልቅ ሼር ሆልደሮች ከዚህ በፊት የነበረው ቪዲዮ ላይ ያየናቸው እነ ብላክ ሮክ፣ ቫንጋርድ እነሱ ቢግ 3 የምንላቸው ካምፓኒዎች ናቸው በበላይነት የሚይዙት። ዘመናዊ ሚሊተሪ ይህን ያህል ኤአይ ላይ ከተመረኮዘ ስህተቶች የሉም ወይ የሚለውን ደግሞ እስቲ እንየው። ላቬንደርን ጀምርና ላቬንደር አኪዩሬሲው 90% ነው የሚባለው። ቅድም በሰጠኋችሁ ምሳሌ ጋዛ ላይ 37,000 ታርጌቶችን በአንድ ጊዜ አይደንቲፋይ ሲያደርግ ከነሱ ውስጥ 3,700 የሚሆኑት ምንም ከነገሩ ግንኙነት የሌላቸው ሲቪሊያን እንደሆኑ የእስራኤል መንግስትም ያምናል። በጎስፕልን ስናይ ደግሞ አሁን ቅርብ ጊዜ ኢራን ላይ በነበረው ጦርነት የተገደሉ የኤሌመንተሪ ህጻናትን ስናይ ያ ትምህርት ቤት ከአመታት በፊት የአይአርጂሲ ሚሊተሪ ቤዝ ነበር። ነገር ግን ከ2016 በኋላ ሙሉ በሙሉ ወደ ትምህርት ቤትነት ተቀይሮ ምንም አይነት የሚሊተሪ አክቲቪቲ ያልነበረው ቦታ ነው። በጎስፕል የሚባለው ሲስተም ደግሞ ዴታዎቹን ሲያገኝ ሂስቶሪካሊ ያንን ቢልዲንግ ኦን ያደረጉትንም አብሮ ስለሚይዝ ለሚሊተሪ ቤዝ ጠርጥሮት ነው የአሜሪካ ጦር ሄዶ ያንን ቦታ ይመጣው። ዌዝ ዳዲንም ስናየው ልክ እንደዚሁ አኪዩሬሲው አንዳንድ ጊዜ ሎ ነው። ያ ታርጌት ቤቱን ለቆ ከወጣም በኋላ ስቲል ጥቃቶች እንዲፈጸሙ ሲግናልን ይሰጣልና የቤተሰብ አባላት ይሞታሉ ማለት ነው። በዚህ ሲስተሞቹ በራሳቸው ከሚሰሩት ስህተት በተጨማሪ ደግሞ ለምሳሌ አንድ በከፍተኛ ደረጃ የሚፈለግ የእስራኤል ታርጌት 100 ሲቪሊያኖች ያሉበት አካባቢ ላይ ቢገኝ እስራኤል ያ ጥቃት እንዲፈጸም ነው የምታዘው። ይሄ ደግሞ ያ ታርጌት ከእጇ እንዳይወጣ ከማሰብ አንጻር ነው። ተጨማሪም ግን አንዳንድ አናሊስቶች እንደሚያብራሩት ከሆነ ኤአይ ሲስተሙ በራሱ ሰዎችን ያንን ውሳኔ እንዲወስኑ የሚሰጠው ጊዜ አጭር ነው። በዚህም ደግሞ አብዛኞቹ ኦፊሰሮች እና ኮማንደሮች ሞር የሚተማመኑት የኤአይን ውሳኔ ነው። ስለዚህ ልተኩስ ሲል ተኩስ
የሚል ስልጣን ነው የሚሰጡት ነው የሚሉት። ኦፍኮርስ የእስራኤል መንግስት ይህንን አይቀበልም። ፋይናል ዲሲዥን ሁል ጊዜ በሰዎች ነው ይላል። ነገር ግን እነዚህ ተንታኞች 20 ሰከንድ ራሷ ኮምፕሌክስ የሆኑ ነገሮችን ለማጥናትና አጥርቶ ተኩስ ለማለት በጣም አጭር ጊዜ ስለሆነች እንደነዚህ አይነት የማስ ሞቶች እጅግ በጣም እንዲበዙና እንዲበራከቱ ያደርጋል እያሉ ነው። እዚህ አይነት ኮንተንት የሚመቻችሁ ከሆነ ተቀላቀሉን። ቺርስ